የለውም እኮ ኮስተር ይኖራል። ቀስቴ ችግር የለውም ተብሎ የሚታለፍ ነገር ነቀዝ ያመጣል መጨረሻ ላይ። ሁሉም ሰው ማወቅ አለበት መኪናው ማን እንደሆነ እንዴት እንደተጀመረ መታወቅ ስላለበት ይምጣሹ። ጠራቸው ልጆች ስም ጠርተን ምን ልክላቸው ልክ ከገባ በኋላ ከነሱ ውጭ የኔም አለ የሚል ካለ በሶስታችን በተከፈተው አካውንት ያስገባውን ሪስት ይዞ መምጣት ይችላሉ። ባለፈውም ስንጀምር በሪስት ነው፣ በመረጃ ለመረጃ ምንም የምንንቀሳቀሰው ነገር የለም። ስለዚህ ሪሲት ያመጡ ሲያሳዩን ብሩን እናስገባለን። እኛ ጋር ግን ያለው መረጃ በሙሉ አለ። አሁን ስም እጠራለሁ። አሹ 2 ደቂቃ ጠብቀኝ ብሏል። ትንሽ እንጠብቀው። እስከዛ ድረስ ስማቸውን ጥራ። እስከዛ ድረስ ልጆቹ ሊኖሩ ይችላል እንደሚሉ ልያና ልንገርሽ። አንደኛውን የመጀመሪያ መድ ጀማል ከሪም ያንተ መኪና እጣ አቅርባሃት ነበር አይደለ? እና እንደ አጋጣሚ ሆኖ እጣ ራስ በራሳችን ልጆቹ ያገኛት እንዲጠቀም ተባብለን ራስ በራሳችን ሪሲቲ አታሳይ። ኮስተር ሜቢ ሊዘጋ ይችላል። ጥሩ አይደለም እንደዚህ እንትኑ ማለት ይሄ ምንድነው? እጣ የምታጣጥሉ ነገር ጥሩ አይደለም ተው ምናምን ስለተባለ ተተው አይደለ? ጥሩ አይደለም ሳይሆን ፍቃድ ማለቅ አለበት ተብሎ ነበር ያቆም ነው። ባኬ ምን ፍቃድ ነው? ተወሱ እናንተ ናችሁ እንደዛ ያላችሁ። ችግር የለም። አሁን ሌላ ምንም አያስፈልግም። ያለው ተውትቷል። በቃ ስለተዋችሁት እኔ ደግሞ በእናንተ አምኛችሁ ቀስቴ አባ ኮስተር እና ግምጄን በእናንተ 3 አካውንት ከፍታችሁ ነበረ። በ3 አካውንት የገባ 50 ሺህ ብር አለ ብላችኋል። 50 ሺህ ደግሞ እመልሳለን ብላችኋል። መቼ እንደሆነ አልነገራችሁኝም ነበር። ዛሬ ከሆነ ደግሞ ያስገባ ሰው ሪሲቱን እያደረጋችሁ እዚሁ እያንዳንዱ መጥቶ ባስገባችሁት በገባበት እንትን ላይ አካውንት ገብቶ ይናገራል። ከዛ በዛው አካውንት አስገብታላችሁ ትመልስላላችሁ። ሌላ ምንም ታሪክ የለም። አለቀ። ስምም ምናምን እያጠፉ ስለሆነ በየገዝቱ እየገቡ የልጆቹ ስም ደግሞ ዝም ብሎ ሲጠለጠል ያስጠላል። ስለዚህ ምንም ስም ይጠፋ ነገር የለም እኮ። አንድ ሰው እኔ ልክ ያለውና መልስልኝ ብሎ እምቢ ብለን ከሆነ ወይም እምቢ ብላችሁ ከሆነ ሊጠፋ ይችላል። ዝም ብሎ ሳይጠይቅ አይመልስም አይባልም። እንግዲህ እንደዛ ስለሆነ አጠቃላይ ያስገባው የደረሰኙ እኔ ጋ አሉ። የ9 ሰው ደረሰኝ አለ። አጠቃላይ ገቢ የተደረገው ብር 50 ሺህ ብር ነው። 10 ሰው እንዳስገባ ቪዲዮም ፕራይቬት ተደርጎ እንዳይገባ ብለው ሲጠይቁን አካውንት በውስጥ በዋትሳፕ ሲጠይቁን ቆይ ብለን ነው መልስ የሰጠ ነው። ከዛ ውጭ ያው ከምናስገባላችሁ ውጭ አሁንም ቢሆን አለ የሚል ሰው ካለ እንደዚህ ተልኮልኛል ልክ ያለው የሚል ሰው ካለ ደረሰኛ ምቶ ችግር የለውም። በማንኛውም ሰዓት እናስገባለን። እየተደረገ ያለው እንጂ በተናጥል በእኔ ወይም በተናጥል በከስቴ ወይም በተናጥል በግምጃ አይደለም ብሩ ሲገባ የነበረው። በሶስታችን ስም ተንቀሳቃሽ የተከፈተ አዲስ አካውንት ነው ብሩ ገቢ ሲደረግ የነበረው። እኔ ያለ እነሱ መውጣት አልችልም፣ እነሱም ያለ እኔ ማውጣት አይችሉም። ሶስታችን ስንገናኝ ነው ብሩ መውጣት የሚችለው። በዛ ስም ነው አካውንቱ የተከፈተ። የትም ቦታ አይደላችኋለሁ። ቁጥሩ የኔ ነው። ሴኖ የቁጥሯ የሴኖ ቁጥር አይደለም። ሴኖን የሰጠኋት እኔ ነኝ። ቁጥሩ ንቶሎ ተኔዳ ኦኬ። እሷ ታወራችኋለች እንጂ ቁጥሩ የኔ ነው። የወጣ ቁጥር የኔ ነው። ማንኛቸውም ሰው ኮንሽ በፈለግሽው ስርፋ ላይ ቶሎ ሊዳ እኔ ትጠይቅኛለሽ። ብሩ ደግሞ ልንገራችሁ፣ ብሩ ደግሞ ሰጥታችኋል። አካውንት ሁሉም ተደራጁ። ስሙን ታውቃላችሁ። ገብቷል። እስተገባ ድረስ ሁላችሁም ሰተናል። ሰታችኋል። እንትና ትበያቸው አትመልሽላቸው። ለልጅቱ አንድ ጊዜ በእናታቸው አሟታል። እዚህ ላይ ግስታክስ እኔ ቁጥሩ የሲኖ ቁጥር የኔ ነው። ኃላፊነት ወስዶ ውስጣበት ሀገር ያለሁት እዚ ሀገር ነው እና ከሳሱኝ ሲኖ ተናገረች እንጂ ጉሩቡ የኔ ነው። ማምጣት ከፈለጋችሁ ኔጋ ምትወሩ እሺ። ያወጣችሁትን ወረቀት በሙሉ በኔ በውስጥ ላኩል። ሲኖ አትመልስላቸው። አሁን ቀድሞ ስልክ ቁጥሬ ነው ወስጃለሁ። ስተና ሁሉ ነገር ወስጃለሁ። እኔ ጋር ትወሩ ትጠይቁኛላችሁ። ኦኬ። የፈለጋችሁት ቤት ይዛችሁ ሄዱ። ቁጥሩን አሁን ብትደውሉ ሲኖን አታገኟትም። እኔ ነው የምታገኙ። ምክንያቱም ሲኖ አይደለችም፣ ቁጥሩ የኔ ነው። ኦኬ። አሁን ቀጥላል። የሲኖ ቁጥር አይደለም። እኔ ልንገራችሁ፣ ሲኖ ቁጥር ሰጠኋት። ዋሳቦ ስራ ነበረ ለእኔ ሰጠኋት። ከፈት ተባበር ናይዞሽ እያልኳት ተባበር ንቶሎ እኔ ጋር ታገኛላችሁ። ከአሁን ቀጥላችሁ የሲኖን ቁጥር አታገኙ። ማስጠንቀቂያ። ብርም ተፈለጋችሁ ከኔ ጋር ትመጣላችሁ።
በውስጥ ጠይቁኝ። የፈለገችሁበት ቤት ይዛችሁ ይጠደቅ። ሀቢባ ቤት፣ ማን ቤት በሉ። እኔ እቀበላችኋለሁ። ሞቶ ኦኬ ሲሆን አገኛለሁ ብለሽ ቀጥለሽ አትመልስልሽ። ማረጋገጫ ከሰሺ ቁጥሩ የኔ ነው። ሲኖ አትመልስላችሁ። ሲኖ የከፈተችው አብራ ተባበረች እንጂ የኔ ነው። ማስጠንቀቂያ ሰጥቻችኋል። በየትኛውም ስርፋ ሲኖ አትመልስላችሁም ስልክ የትም ስርፋ ኮዴን አስቀምጣለሁ። ፕሮፋይል ላይ ቁጥሩን አስቀምጥላችኋለሁ። ለማንኛችሁም ቤት ትጠሩኛላችሁ፣ እኔ ሄድላችኋለሁ። ስለዚህ እሷ እንዲያጠይቁ ከአሁን ቀጥሎ ብሩ ገብቷል፣ አስገብተን ጨርሰናል። የለም ብሩ ጠፍቷል ተባል። ለእህቶቻችን መልስ ዋትስአፕ ላይ ያስቀምጠናል። ምስጋና የለም እናንተ አይደላችሁም እዚህ ያደረሳችሁ ተብሎ መልስ ተሰጥቶናል። አሁን ቀጥላችሁ መልሱልኝ የምትሉ ሰዎች ከኔ ጋር ቶሎ ፍጹም ብር አይመለስም። የትኛውም ስልፋ ገብተሽ ብርሽን መጠየቅ ትችላለሽ። ሲኖ ቁጥሩ የኔ እህቴ ስጭኝ አለች ሰጠኋል። ስለዚህ ቁጥሩ የኔ ነው። አሁን ለምን አልመለሰችልንም የምትሉት ቁጥሩ የኔ ነው። እኔ ጋር ንቶ የትም ቦታ ውሰዱ፣ እኔ ይቀበላችኋል። በቃ ማስጠንቀቂያ እሷ ጋር አይደለም ቁጥሩ። ብራችሁ ገብቷል። በስም ስሙንም ታውቁታላችሁ። ከናባቷ ገብቷል። እኛ በእህትነት ጠየቅን፣ የደረሰ ብለን ጠየቅን። ብሩ ጠፍቷል ተባል። መልስ ተሰጠን። እህታችን ታማ ነበር። መልስ እስከምንሰጣችሁ ድረስ መልሱ ደግሞ የለም ብሩ ጠፍቷል ተባል። ስለዚህ ያስገባችሁበት አካውንት የሌላ ስም ስለሆነ የእኛ አካውንት ስላልሆነ ድረስ ገደል ግቡ ተባል። እኛ እንዲ እናንተው ነው። ስለዚህ ማስጠንቀቂያ ከአሁን ቀጥሎ ሲኖ አትመልስላችሁ። መጠየቅ ከፈለጋችሁ ፖስት ያለ ጨረስኩት። ጨረሽ ግሩፕ አለ አይደል? እንደ ዋስጠብ ግሩፕ አለ አይደል? እዚህ ልጅቱን የሚያስለቅሷት ማለት ነው። ልጅቱ አመልያ ሁን አይደል የመጣችው? እዚህ ለምንድን ነው የሚጠይቋት? እሺ አይቼዋለሁ። የለም ቁጥሩ የኔ ነው። ሀላስ መክሰስ ይችላሉ። እኔ ጋ ነው። እሺ የሲኖ ቁጥር አይደለም። እናንተ እኮ የተጠቀማችሁት ነገር የለም። ገባችሁ አይደል? የተካዲው እኮ እኛ የተጠቀምነው ነገር የለም። የካዲውን የራሳችን ማለት ከፍ እናደርጋለን ተብለን ከፍ በቃ የሆነ ቦታ እናደርሳለን ተብለን አይደል? እዚህ ድረስ ወይ ለቤተሰብ የሆነ ነገር የለም ወይ ምን አለ ለምስኪን እንኳን ረድተን ቢሆን ቢረዳስ ምን ችግር አለ? መልሱ ገራችሁ መልሱ ብር የለም። ብር የለም። ሲኖጋ የለም። ብር ሲኖጋ የለም። ጠፍቷል ተባለ። ብሩ ጠፍቷል ተባለ። ንገሪያቸው። ብሩ ጠፍቷል ተብለናል። ደውለናል። በሰና ሽማግሌ ደግሞ ነገር ጨርሰናል። ከአሁን ቀጥላችሁ የሲኖ ጉሩፕ የለም። እኔ ጋር ምትሆኑ ቁጥሩ ለሲኖ ያወጣሁት እኔ ነኝ። እነኛሽም ሰው ማንኛሽም ቤት ይዘሽኝ ይከተልሻል። ስለዚህ ቁጥሩ የኔ ነው። ሲኖን ተዋት። በፈጠራችሁ ማለት ነው። ሲኖን ተዋት። አሁን ቀጥለሽ ራሷን ታስታምንበት። ማንኛውም ሰው ጋር መግባት ትችያለሽ። እህታችን መታ ማለት ትችያለሽ ከሆነልሽ። ማንኛውም ልጦት ብሞት እኮ ማንም ሚረዳት የለም እኮ። እንዲያትመልሽ ምን ሆናችሁ ነው እሷን የምታጨናንቁት እንዴ? ይቺ ስደተኛ እህታችን ናት። ለሰው እኮ ነው ያን ሁላ ገንዘብ ተሰብስቦ ራሱ እኮ ያልተመሰገን ሰው ነን እኮ እንዴ። ግን እዚህ እየተሰቃየች ነው ያለችው። ሲኖ ሳህን አጣቢ ምን አጣቢ ስንባል ማለት ነው አይደለም። ሁሉን ችለን ነው ዝም ያለው። ገባቸው አይደል? ግን ከሰው ምንም አንፈልግም። ከራሴ ተነስቼ ነው እዚህ የደረስኩት ምናምን የሚሉ ሰዎች በጣም አያናድዱም? እዚህ ምክንያት የደረሰችው ምክንያት በማን ነው? በአዳኞች ምክንያት ነው። በመዳም ቅመም በሳህን አጣቢ ምክንያት ነው እዚህ ቦታ ላይ ትቻለችው። ገባችሁ አይደል? ግን የሰው ልጅ ማለት ነው ይቀያየራል፣ ገንዘብ ይቀያየራል። በጣም ነው ገንዘብ የሚቀይረው። ግን ይችን ሲኖን ግን መጣል የለባትም ነበር።